ታማኒ ስታቲክስና ልማት ተነጣጥለው የሚታዩ አለመሆናቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በአዲስ አበባ በተካሄደው 19ኛው የአፍሪካ ህብረት አባል ሀገራት የብሔራዊ ስታቲክስ ዳይሬክቶሬት ጄኔራል ኮሚቴ ዓመታዊ ስብሰባ ላይ የታደሙት ምክትል ጠቅላይ ሚኒስትሩ ስታቲክስ መረጃን መሰረት ላደረገ ጠንካራ ፖሊሲና ስትራቴጂ የጀርባ አጥንት እንደሆነ ነው ያብራሩት። ሀገራዊ ውጥኖችን ከግብ ለማድረስ የስታቲክስ ዘርፉን ሪፎርም ከማድረግ ጀምሮ በቴክኖሎጂ በማገዝ ጠንካራ ስራ መሰራቱን አንስተዋል። የዘርፉን ሚና ለማጎልበትም ጠንካራና ገለልተኛ ተቋም መገንባት እንደሚገባም እወቁ ብለዋል። አሜሪካ ከኢትዮጵያ ጋር ሽብርተኝነትንና ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል ቁርጠኛ ናት አሉ በኢትዮጵያ የአሜሪካ አምባሳደር ሄርቪ ማሲንጋ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከአምባሳደር ሄርቪ ማሲንጋ ጋር ተወያይተዋል። በውይይታቸውም ሀገራቱ በፖሊስ ዘርፍ ያላቸውን ግንኙነት ይበልጥ ለማጠናከር ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን በጋራ መከላከል በሚቻልባቸው ጉዳዮች ላይ መክረዋል። እንዲሁም በልምድ ልውውጥ፣ በአቅም ግንባታና በሌሎች ዘርፎች ላይ በትብብር ለመስራት መወያየታቸውን ኮሚሽነር ጀነራል ደመላሽ ለፋና ዲጂታል አብራርተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በአንድ ጀንበር ለ30 ሺህ ወጣቶች የስራ ዕድል ፈጠራ ንቅናቄን አስጀመሩ። ከንቲባዋ በንቅናቄ ማስጀመሪያ መርሃ ግብሩ ላይ እንዳሉት ወጣቶች ከዛሬ ጀምሮ በከተማ ግብርና፣ በኮንስትራክሽን፣ በንግድ፣ በአገልግሎትና በአምራች ዘርፎች ስራ ይጀምራሉ። ከንቲባዋ ለወጣቶቹ የስራ መሳሪያ ስጦታዎችን ያበረከቱ ሲሆን በቀጣይም በሚሰማሩበት የስራ መስክ ውጤታማ እንዲሆኑ አስፈላጊው ድጋፍ እንደሚደረግላቸው አረጋግጠዋል።